በአርሲ ሶስት ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሶስት ሰዎች ሞቱ አልሞቱ ማስረጃው እቺ ብላት አርሲ ላይ ትናንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው አባትን በጥይት መተውት አቦምሳ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ እጅግ አሳዛኝ ዜና ነው ወደ እናንተ ይዤላችሁ የመጣሁት ማለት ነው። ኦርቶዶክሳውያን አሩሲ ላይ አሁንም እናትና ልጅ ተገሏሉ ማለት ነው በትናንትናው ዕለት። እጅግ የሚያሳዝን ዜና ነው። እንዲሁም ደግሞ ስለ አሩሲ ኦርቶዶክሳውያን እስከ አሜሪካ ድረስ ሄዶ ወንድሞቻችንና እህቶቻችን ታስጀምሩት ወንድሞቻችንና እህቶቻችን ከግብ ለማድረስ የሚዲያው ዘመቻም በከንቱ አልቀረም። ከዚህ በፊትም ቪዲዮ ሰርቼላችሁ ነበር ማለት ነው። ኦርቶዶክሳውያን አሁንም ደግሞ የሚፈረመው ቅጽ አለና እዛ ላይ እንድትፈርሙ በቪዲዮ ላይ ተመልክታችሁ እዛ ላይ እንድትፈርሙ በልዑል እግዚአብሔር ስም እያሳሰብኳችሁ፣ እንዲሁም ደግሞ በዛው ማያይዘን ተሙ ኦርቶዶክሳውያን አሩሲ ላይ ማንም የሞተ ሰው የለም እያለ ይገኛል ማለት ነው። መረጃ የላችሁም እያለ ይገኛል። ወንድሞችና እህቶቻችን በሱ ላይም ቪዲዮ ሰርተዋል ማለት ነው። ሰፋ ያለው ቪዲዮ እነሱንም የምንመለከተው ይሆናል። እስከ መጨረሻው ቪዲዮን በመከታተል እናንተም ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ ለዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። አርሲ ላይ ትናንትና ምሽት የ6 ወር ህፃን ልጅና የእናት ገድለው ሄደዋል። ከዚህ በፊት አባታቸውን ደምስ የተባለው አባትን በጥይት መተውት አቦምሳ ሆስፒታል ነበር የሚገኘው። አቦምሳ ሆስፒታል ደግሞ እሱን ለማምጣት ሲሄድ የነበረውን አምቡላንስ እንዳቃጠሉት ከዚህ በፊት ተዘግበንላችሁ ነበር። እንግዲህ የዛን ጊዜ ተኩሶ ስላመለጣቸው በጥይት ተመቶ ነበር ሆስፒታል የገባው። በማምለጡ ምክንያት የተበሳጩ ሰዎች ትላንትና ምሽት ላይ ገብተው የ6 ወር ህፃን ልጅና እናትን ገድለዋቸው ሄደዋል። ቦታው ሞለም ሰቃ ቀበሌ ላይ ነው። እንግዲህ ታጣቂዎች በነበሩበት እዛ አካባቢ ላይ ታጣቂዎች በዚህ ሳምንት ሰፍረው ነበረ። ሴኩሪቲ ያስፈልጋል ተብሎ ገብተው ነበረ። ነገር ግን ታጣቂዎች ባሉበት ነው ህፃን ልጅን ከ6 ወር እናቷ ጋር ገድለው የሄዱት ማለት ነው። ሁለተኛው መረጃ ድሬዳዋ ላይ የነበረው የእግዚአብሔር አብ በተመለከተ ገቢ ሲሰባሰብ ነበረ። ትላንትና ምሽት ተጠናቋል። የተሰበሰበው ብር 6.1 ሚሊዮን ብር ነው። የወጣው መጪ 6 ሚሊዮን ብር ነው። ሌላው 6 ሚሊዮን ብር ቃል ተገብቷል የተባለ ነገር ነው። ይገባ ላይገባ የምናውቀው ነገር የለም። በሰፊው ዩቲዩብ ላይ መጣበታለሁ። የ6 ወር ህፃን ልጅ ከነናቷ በትላንትናው ዕለት በአሰቃቂ ሁኔታ በአርሲ ተገደለች። ልቡን የማይነካው ባለማህተብ ይኖራል ብዬ አላምንም። መቼም ይሄን ልቡ የማይነካው ካለ እውነትም ባለማህተብ አይደለም ማለት ነው። ይህን መረጃ እንድታደርሱት የምፈልገው ትላንትና የአርሲ ኦርቶዶክሳውያንን አጀንዳቸው አድርገዋቸው የነበሩ ዛሬ ግን ለተዋቸው ለጊዜው ለፎሎወር እና ለቪው ለተጠቀሟቸው በሙሉ ይሁንልኝ። እንዲሁም ለሚመለከተው አካል ህግ ክፍልና ለአባቶቻችን ይድረስ። ጉዳዩ የሆነው እንደዚህ ነው። ደምስ የተባለ አንድ ባለማህተብ ልክ እነዚህ አሸባሪዎች ተኩሰው አምልጧቸው ነበር። በአቦምሳ ሆስፒታል ነበር የሚገኘው። እሱን ለማምጣት የሄደውን እንኳን አምቡላንስ አቃጥለውት ነበር። ከዚህ በፊት የተሰራ መረጃ ነው። እሱ በማምለጡ የተናደዱ ሰዎች በትላንትናው ዕለት ታህሳስ 12 ቀን የ6 ወር ህፃን ልጅና እናቷን በአሰቃቂ ሁኔታ ገለዋቸዋል። ባካችሁን አጀንዳ እንቀይር። ዛሬም አርሲ እያለቀሰች ነው። ትኩረታችንን ለነሱ እናድርግ። እግዚአብሔር አምላክ ይፍረድል። ዛሬም በአርሲ 6 ዓመት ልጅ ከእናቱ ጋር በግፍ ተገሉ። እኔ ግን የመጣሁት እሱ ነግራችሁ አይደለም። ይሄ ነገር የሚያሳየው ኦርቶዶክሳውያን ህብረት ምን ያክል ደካማ እንደሆነ ሁላችንም በህብረት ድምጻችን አሰምተን ሞታችን ይቁም አትግደሉ ማለት ባንችል እንኳን እንዴት እየሞትን እንደሆነ አምነን መፈረም ያቅተናል። በሁለት ቀን ውስጥ 10,000 ሰው ብቻ ነው የፈረመው። ዛሬም ቢሆን ጊዜው አልረፈደም። ይሄን ነገር ፈረማችሁ ማለት ኦርቶዶክሳውያን በሃይማኖታቸው ምክንያት በግፍ የተገደሉ እንደሆነ ያመናችሁ ነው ማለት። አይ የሞተን የምንገኘው ተመችቷል የምትሉን ካላችሁ አለመፈረም ይቻላል። በሌላ ሞትስ የምትገኙ ኦርቶዶክሳውያን እየሞቱ እንደሆነ የምታምኑ ካላችሁ የገባችሁ መፈረም ትችላላችሁ። ለመፈረም ቀላል ነው። ባዮ ላይ ሊንክ አለ ታችሁ ገውና ስልካችሁ አንድሮይድ ከሆነ ቀላል ነው። አይፎን ከሆነ ደግሞ ኦፕን ብራውዘር ብላችሁ ሙሉ ስማችሁን ታስገቡና ኢሜይላችሁን ታስገባላችሁ። ሳይን ብላችሁ ከገባችሁ በኋላ ምንም ክፍያ አይጠይቃችሁም። ኖ ብላችሁ ታልፋላችሁ። ይሄንን ሲያመጣላችሁ ወደ ሶሻል ሚዲያ እንደዚህ ነው ለምታውቁ ሰው በቴሌግራም በዋትስአፕ እና በኢሞ ሼር አድርጉለት። ሊንኩን ኮፒ ካደረጋችሁ በኋላ ታች ወርዳችሁ ስኪፕ ትላላችሁ። በቃ ጨረሳችሁ። 30 ሰከንድ ማጨረስ ነገራትና ፕሊዝ ሁላችሁም የገባችሁ ፈርሙ። ሁላችሁም የቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ያደርጋችሁ ለብዙ ኦርቶዶክሳውያን ይደርሱልኝ። ዛሬም ስለ አርሲ ኦርቶዶክሳውያን ዝም አልልም። ኦርቶዶክሳውያን አንድ ነገር ልለምናችሁ። እንደምታውቁት ለአርሲ ኦርቶዶክሳውያን እና በኢትዮጵያ በግፍ እየተገደሉ ስለሚገኙ ኦርቶዶክሳውያን ፒቲሽን እያሰባሰብን እንደሆነ ታውቃላችሁ። በሁለት ቀን ውስጥ 10,000 ፒቲሽን ሰብስበናል። በ10 ቀን ውስጥ 500,000 ፒቲሽን ለመሰብሰብ እየተጣጣርን ነውና
አንድ ነገር ለምናችሁ፣ ፔቲሽን ያልሞላችሁ ፔቲሽኑን ሙሉልን። ከዛ ውጭ ግን ይህን ቪዲዮ ሼር አድርጉልን። በየሶሻል ሚዲያችሁ በፌስቡክ፣ በቴሌግራም፣ በዋትሳፕ፣ በቲክታክ፣ በተለያዩ በዩቲዩብም ጭምር ስለዚህ ፔቲሽን መረጃውን አዳርሱልን። ላልሰሙት አሰሙልን ለለምናችሁ። በ2 ቀን ውስጥ 10,000 ሰብስበናል። በ10 ቀን ግን 500,000 ነው እቅዳችን። እግዚአብሔር ያደርገዋልና ግድ የላችሁ ሼር አድርጉልን። 60 እና 70 ሚሊዮን ባለማህተብ ያላት ቤተክርስቲያን 500,000 ሰው ለፔቲሽን ይፈለጋል ሲባል አሁን ግን የፈረመው ይሄ ብቻ ነው። ይሄ ሰው ብቻ ነው አርሲ ላይ እንደሞቱ እርግጠኛ የሆነው። ይሄ ሰው ብቻ ነው አርሲ ላይ ላሉ ሰዎች ድምፅ መሆን የሚችለው። ዛሬም እኮ አርሲ ላይ የሞቱ ነው። ዛሬም ዜና አለ። ግን እኔ ሰለቸኝ። ይሄን ያህል ሰው ሞተ ብሎ መናገር ሰለቸኝ። ቢያንስ እንደው እስቲ ለአንድ ደቂቃ ተቸገራችሁ ነው ይሄን ፔቲሽን ለመፈረም ለአንድ ደቂቃ 15,900 ምናምን ሰው ብቻ ነው ድምፅ የሚሆናቸው አርሲ ላይ ላሉ ሰዎች። 500,000 ሰው ነው የተፈለገው ከ60 ሚሊዮን ህዝብ 500,000 ሰው። እባካችሁ በምትችሉት አቅም ይህንን ነገር ፈርሙ። ምንም ከእናንተ የሚጎል ነገር የለም። ከአንድ ደቂቃ በላይ አይፈጅባችሁ። ከአንድ ደቂቃ በላይ አይፈጅም። የአለፋት ዝማሬ ላይ ጥቁር ለብሰ ምናምን እያልክ ወሬ ከማራገብ በአቅም የምትችለውን ነገር ይህንን ነገር አድርግ መጀመሪያ። ከዛ በኋላ ቀስ ብሎ ይደርሳል። ከአንድ ደቂቃ በላይ አይፈጅም። ሊንኩን ባዮ ላይ ያስቀምጥላችኋለሁ። እየገባችሁ የምር ከልባችሁ የሚሰማችሁ የአርሲ ኦርቶዶክሳውያን ወንድሞቼ ናቸው ብላችሁ የሚሰማችሁ ፈርሙ። 15,000 ምናምን ሰዎች በጣም እናመሰግናለን። 500,000 ሰው ነው የሚያስፈልገን። 500,000 ሰው። በመጀመሪያ ይህን ቪዲዮ ሸር እና ኮፒ ሊንክ አድርጉልኝ፣ ለ50 ሰውም ላኩልኝ ብላችሁ ደስ ይለኛል፣ ምክንያቱም ስለምታደርጉት ማለት ነው። በመቀጠል የኔ ቲክቶክ ባዮ ስር ላይ የፔቲሽን ማሰባሰቢያ ሊንኩን ስላስቀመጥኩት እየገባችሁ ፈርሙ። ኢሜይልና ስማችሁን ማንም ሰው አያየውም። ፍሪ ሆናችሁ ገንዘብ አያስከፍልም። እየገባችሁ መፈረም ብቻ። በሳምንት ውስጥ ከ500,000 በላይ ፔቲሽን ስለሚያስፈልግ ማለት ነው። ኮሚቴው እንዳለው ሰምታችኋል። አሁን ይህ ነገር ቀላል ነገር እንዳታደርጉት። በነገራችን ላይ ይህን ፈርማችሁ ሰብሜት አድርጋችሁ አስገባችሁ ማለት የሞቱት የታረዱት በሳት የተቃጠሉት ወገኖቻችን ሞታችን ነው። አይተናል ሲታረዱ። ይሄ በቃ ዊትነስ ነው ለነሱ ማለት ነው። እንደዚህ ካላደረግን ግን አይ ነው ይሄ ነገር ፌክ ነው የሚሉት ሰው። ስለዚህ ፈርሙ እየገባችሁ ለምታውቁት ሰው በሙሉ በሬጉላር ሜሴጅ በየቤተክርስቲያን ግሩፑ ብዙ የቴሌግራም ግሩፕ ያላችሁ ክርስቲያኖች የምናውቃችሁ አላችሁ ከ60,000 ከ300,000 ከዛ በላይ ያላችሁ እዛ ጋር ሊንኩን አስቀምጡት። አያስከፍል ምን ያህል ወገኖቻችን ድምፅ መሆን ብቻ አለቀ። ቀላል ነገር እንዳይመስላችሁ። ይሄ ቀላል ነገር እንዳይመስላችሁ። በነገራችን ላይ እየገባችሁ ፈርሙ። እናማ ጠጋበኔ ድንገር ኦርቶዶክሳዊ ጠጋበኝማ ዓለም ላይ በጣም ብዙ ሽንፈቶች አሉ። በጦርነት መሸነፍ አለ፣ በፍርድ ቤት ተከራክሮ መሸነፍ አለ። እነዚህ ሽንፈቶች የጊዜ ጉዳይ ሆኖ ነው እንጂ ሰውየው መልሶ ሊያሸንፍ ይችላል። ጦርነቱንም እንደገና ገጥሞ ወታደሩን አሰልጥኖ እንደገና የፍርድ ቤቱን ጉዳይ ይግባኝ ጠይቆ ሊያሸንፍ ይችላል። የሽንፈቱ ሽንፈትና የመጨረሻው ሽንፈት ህዝብ እንደ ህዝብ አእምሮ ላይ የተሸነፈ ቀን ነው። አእምሮ ላይ ከተሸነፍ የምትወልዳቸው ልጆች ሁሉ ተሸናፊዎች ናቸው። የኛ አባቶች የሆነ ጊዜ ተዘናግተው ነበር። በነገራችን ላይ የሆነ ጊዜ ስለተዘናጉ ነው እንደዚህ አይነት ትውልድ የመጣው። አሁን ተዘናግተው ነበር። ስለዚህ እኔና አንተ አሁን ካልተጠራራን ካልተደማመጥን ቢያንስ እንኳን ሞት ካላስማማን ማለት ነው። ሞት ሰባኪ ሊያስማማን አይችልም። መዝሙር ሊያስማማን አይችልም። መጽሐፍ ቅዱስም ሊያስማማን አይችልም። የማያስማማ ቃል ኑሮት አይደለም ልንስማማ አንችልም። እንደ ራሳችን መንገድ ተርጉመን ነው በቃ የራሳችን ህይወት የምንኖረው። እነዚህ ሁሉ ካላስማሙን ሞት ግን ሊያስማማን ይገባል። ሞት። ስለዚህ ዋናው ነገር ምንድነው? ለመስማማታችን ማሳየው በወገኖቻችን ሞት ላይ መስማማት። አጀንዳ ሲመጣ ወደዛ ሁኑልኝ ማለት። ከሞት በላይ ምን አጀንዳ አለ? እየገባችሁ ፈርሙ። ለምታውቁ ሰው ሁሉ ላኩ። ሰላማችሁ ብዝት ይበል። ውጤት እናመጣለን። እንዳትጠራጠሩ። ገዳዮች ሁሉ ለፍርድ ይቆማሉ። እንዳትጠራጠሩ። በነገራችን ላይ የድምፅን ፓወር ስለማውቀው ነው። እያንዳንዱ ገቨርንመንት እያንዳንዱ ኢንስቲትዩሽን በድምፅ ነው ቆሞ ያለው። ኦኬ ድምፅ 10 ሰው ተደርድሮ 15 ሰው እጁን ካነሳ 10ዎቹ ዝም ይላሉ። ይሄን ነገር ለነገሩ ይሄን ፕሪንሲፕል ለእናንተ እንዴት ነግራችኋል? እየገባችሁ ፈርሙ። ጤና ይስጥልኝ። በውጭ ዓለም ላይ ተቀምጦ ድምፅ ስለመሆን ወይም በውጭ ዓለም ሆኖ የቤተ ክርስቲያንና የልጆቿን ህመም ለመታመም መጣር ምንድነው የሚለው ነገር ለማስታወስ ለመንገር ምናምን ሳይሆን ለራሴ ማስታወሻ መተው ስለፈለኩ ይሄንን ልበላችሁ። በመጀመሪያ ደረጃ ሀገር ቤት ስታቁ ልክ እንደዛው ምንም የተቀየረ ነገር የለም።
ከሀገር ቤት ስንወጣ ያ ነገር እንደማይቆም ያ ድምጽ የመሆን ሂደት ያ የቤተ ክርስቲያን ልጅነት መቋረጥ ስለሌለበት ከቤተሰቦቻችን ጋር ስንለያይ ሰላም ያገናኘን ተባብለን ሳይሆን አስቡት ከእናት ጋር ነፍስ ይማር ተባብሎ መለያየት ያ ማለት በዚህ ሂደት ደግመን አንገናኝም ላንገናኝ እንችላለን ብሎ መወሰን ከዛ ይጀምራል። ከዛ ይቀጥልና ከመጣችሁ በኋላ ብዙ ውጣ ውረድ ብዙ አይነት ለየት ያለ ኢንቫይሮንመንት እረፍት አልባ የሆነ ቀንና ሌሊት ማሳለፍ ስትጀምሩ ለእረፍታችሁ ሀገራችሁን ገንዘባችሁን ጠርቀም ስታርጉ ጊዜው ሲገኝ ከምንም በላይ ኢትዮጵያዊ ስለሆናችሁ ብቻ ሳይሆን ክርስቲያን ስለሆናችሁ ኢትዮጵያን ብቻ ትመርጣላችሁ። ውጭ ዓለም ላለ ሰው በጣም በሚገርማችሁ ደረጃ ኢትዮጵያ ልክ እንደሚበላ ምግብና እንደሚጠጣ ውሃ ትናፍቃለች። ቤተሰብ ምናምን ሌላውን ትታችሁት ማለት። ስለዚህ ያን ሁሉ ነገር ግዴለም ከእውነት ጀርባ ነው ከቤተ ክርስቲያን ጀርባ ነው ብሎ በማሰብ ለቤተ ክርስቲያን ልጅነት መቆም ሊላገጥበት አፍ ሊላቀቅበት አይገባም። ባይዘዌ ኮሚቴ አድርጎ ማንም አልመረጠንም። ኮሚቴ አድርጎ የመረጠን ልባችን ነው። ኮሚቴ አድርጎ የመረጠን ውስጣችን ያለው የቤተ ክርስቲያን ፍቅርና የሚደርሰው መከራ ቃጠሎ ነው። ያ ደግሞ የሚከፈል ዋጋ እንጂ አበል የሚታሰብበት አይደለም። ይሄንን ማንም ሰው ማወቅ አለበት ብዬ አስባለሁ። ማስታወሻ ሆኖ ይቀመጥ። በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው። እቺ ብላቴና ህፃን ልጅ ማስረጃ ልትሆን አትችልም። ያ እንደ ኩዮቹ እንኳን በሩቆ መጮት የተሳነው ህፃን ልጅ በወላይታ ክርስቲያን ሆስፒታል ተኝቶ የሚገኘው ብላቴና እግሩ የተቆረጠው ያ ብላቴና ህፃን ልጅ ማስረጃ ሊሆን አይችልም። ለነገሩ ልብን እንደዚህ ያሳበጠውና በአደባባይ እንደዚህ ወተ ሞታችንን ልደባብሶና ልትሽሮ የቻልክበት ምክንያት በያውደ ምሕረቱ የምትሰበስባቸው ብጣቂ ሳንቲሞች ናቸው። የራስን ፖለቲካ የራስን አጀንዳ እዛው በለመርክበት ቤት የተጠመቀው ጸበል ሳይደርቅ አባቶችና ቤተክርስቲያን ላይ እንዲሁም ደግሞ የአርሲ ኦርቶዶክሳውያን ባለማዕተቦች ሰማዕታት ላይ እንደዚህ በአደባባይ ተማፌዝ አግባብ አይደለም። ፖለቲካና አጀንዳ ለራስ ተጠቀሙ። እኛ ግን ዛሬ ምን እናገራለን? ፍትህ ለአርሲ ኦርቶዶክሳውያን ባለማዕተቦች። ዛሬም ድረስ አጀንዳችን አርሲና አርሲ ብቻ ነች። ምን ነው ድሬዳዋ ሲሆን አመነ በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። ደግሞ ፒቲሽን ምናምን ስትል በሰማ ነገ ላይቭ ላይ ገብቼ ማን ነው አንተን የጠቆመላለሁ? ገስት ላይ ያስገብተኝ እኮ መንግስቴን የሰደብከው። እኔ ደግሞ መንግስቴን ከሚሰድብ ሰው ጋር አብሬ አልሰራም። በቃ አንተነትን አክብሬያለሁ፣ እኔነቴን አክብርልኝ። እቺ ፍየል ያለችውን ነገር እንድትሰሙ ብዬ ነው እንጂ ያው ማብራሪያ ምናምን ስለሚያስፈልገው አይደለም። ግን ያው በአርሲ ሰው እየሞተ አይደለም አለች ፍየሌ። አዎ ከመንግስት ጎን ነው የምቆመው። ከዚህ በኋላ ይታወቅልኝ። በቃ አለቀ። ይሄን እውነታው እወዷለሁ። መንግስቴ ተመችቶኛል። እኔ አሁንም እየመራ ያለው መንግስት ጸረ ኦሮሞ በጠቅላላ ኦሮሞ ነኝ ምን ታመጣለህ? በአርሲ የሞቱ ሰዎች አልሞቱም እኮ ማስረጃው እኮ የለውም እኮ በአርሲ ሰዎች ሞቱ አልሞቱ ማስረጃው የለም። በዚህ ጉዳይ ብዙ ብል ምን ሊገጥመኝና ምን ሊደርስብኝ እንደሚችል አውቃለሁ። በዙሪያ ያሉትንም ሰዎች ሐሳብ ውስጥ እንዲሁም ጭንቀት ውስጥ መክተት አልፈልግም። ነገር ግን አንድ ነገር ብቻ መናገር ፈልጌ ነው የመጣሁት። አንዳንድ ሰዎች አፋቸው ሲከፈት ጭንቅላታቸው ይለካል፣ ይታያል። እዚህ ሚዲያ ላይ ያላችሁ ሰዎች የቱ ጋር ነኝ ቆማችሁ ስትባሉ እዚህ ጋር ነኝ የማትሉበት ቦታ ላይ ባትቆሙ መልካም ነው ብዬ አስባለሁ። ግን እጅግ የሚያሳፍረውና እጅግ የሚያስነውረው ነገር ዘረ እረኛ መሆን ነው። ስለዚህ ከዚህ የከፋ ነገር መናገር አልፈልግም። እረፉ ብቻ ነው ማለት የምፈልገው። እረፉ። ዘር ውስጥ አትደበቁ፣ አትከለሉ፣ አትሸፈኑ። እረፉ በቃ። የአርሲን ጉዳይ የነካካችሁ አትቆስቁሱ፣ ሌላ ነገር ውስጥ እንድንገባ አታደርጉ። እረፉ። የዛሬ ቪዲዮ ይሄን ይመስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኦርቶዶክሳውያን ሁላችሁም በዚህ በቂጡ ላይ እየፈረማችሁ እንዲሁም ደግሞ ያልገባችሁ ነገር ኮሜንት ላይ ጻፉልኝ፣ እኔም የሚያስረዳችሁ ይሆናል ማለት። ኦርቶዶክሳውያን ቪዲዮውን ደግሞ በደንብ ብትከታተሉ ስቴፕ ባይ ስቴፕ ወንድሞቻችን ቪዲዮ ስለሰሩበት
ሌሎችም ቪዲዮዎችም ከዚህ በኋላ የሚያጋራችሁ ይሆናል። በዚህ በአርሲ ጉዳይ በተመለከተ በፊርማውና በቅጽ ዙሪያ ላይ በተመለከተ ሌሎችም ቪዲዮዎችን ለእናንተ እሰራላችኋለሁ ማለት ነው። ኦርቶዶክሳውያን በ500,000 ሰው በአጭር ቀን 10 ቀን ነው የተባለው፣ ግን እኛ በ5 ቀን እንጨርሳለን ብዬ ተስፋ አደርጋለሁ ማለት ኦርቶዶክሳውያን። ሀገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።